ከማካፈላችን በፊት እንጸልይ። ለኔ እንድትጸልዩልኝ ጠይቃችኋለሁ። ልጆቻችሁ ዘርጉና ዛሬ ጧት ጸልዩልኝ ስለኔ። ልጆቻችሁ ዘርጉና እግዚአብሔር ከፓስተር ጋር ሁን በአንደበቱ አንተ ቃል አስቀምጥ እንደወደድክ እንዲናገር እርዳው ያላችሁ ጸልዩ። የምናገረው ቆሜ ለእናንተ ማስተላልፈው ቃል እግዚአብሔር ቃል ነው። እናገረው ብቁ አይደለሁም። እንደገናም ደግሞ እሱ እንደወደደና እንደፈለገ እንድናገር እናንተም ልብ ደግሞ ዝግጁ እንዲሆን ጸልይ እስቲ ሁላችንም። ኦ ሃሌሉያ ሃሌሉያ። ጸልዩ ለኔ። Thank you Jesus። እግዚአብሔር ሆይ በዚህ ሰዓት ደግሞ እኔ እጸልያለሁ ከወንድሞቼ ከእህቶቼ ጋር ሆኜ። እግዚአብሔር ሆይ ይሄንን ጊዜ ይሄንን ሰዓት ላንተ አሳልፈን እንሰጣለን። ይሄ መድረክ ያንተ መድረክ ነው። ይሄ ቃል ያንተ ቃል ነው። ይሄ ህዝብ ያንተ ህዝብ ነው። እግዚአብሔር ሆይ ለህዝብህ አንተ እንደወደድክ በመንፈስህ ተናገር። ሕያው ነህ እግዚአብሔር ሆይ በመንፈስህ መካከላችን ትኖራለህ፣ ትመላለሳለህ። ከሙታን እግዚአብሔር ሆይ ከሙታን ያስነሳህን አዲስ ህይወት የሰጠህን እግዚአብሔር አሁንም ሕያው ነህና ጌታ አምላካችን ሆይ በዚህ ቃል ላይ አንተ በእውነት ትናገር ዘንድ እንደገናም ህይወትን ታስቀምጥ ዘንድ መንፈስን ታስተላልፍ ዘንድ እንለምንሃለን። ለወንድም ለእህቶቼ ጸልያለሁ። እግዚአብሔር ልባቸውን ክፈት፣ ቃልን እንዲሰሙ እርዳቸው፣ እንዲቀበሉም እግዚአብሔር ያግዛቸው። እኔንም እግዚአብሔር ሆይ ደካማውን ቃልህን እንድናገር እንደወደድክም ደግሞ እንዳስተላልፍ ያንተ የሆነውን ካንተ የሆነውን እግዚአብሔር ሆይ እንደተረዳሁት እግዚአብሔር ሆይ ስናገር እርዳኝ። እግዚአብሔር ሆይ ለህዝብ የሚሆነውን ነገር በህዝብ ልብ ውስጥ አስቀምጥ በኢየሱስ ክርስቶስ ያው ስም አሜን። እንቀመጣለን። የኋላዎቹን በሮች ብትዘጓቸው ደስ ይለኛል። በሮቹ ቢዘጉ ጥሩ ነው። ይሄ ቀን ዛሬ ቀን ስንናገር እንደሰነበት ነው ባለፉት ሳምንታቶች ለአዲስ ኪዳን ቤተክርስቲያን በጣም ኢምፖርታንት የሆነ ቀን ነው። በዚህ ቀን እንግዲህ ምክንያቱን ያው ታውቃላችሁ ስንናገር ሰብተናል። ፎርማል በሆነ መልኩ ሜምበሮችን የምንቀበልበት አፕሊኬሽን አድለን ሜምበሮች የምንቀበልበት ቀን ነው። እንግዲህ 3 ዓመት ሆነን እዚህ እግዚአብሔር አድርሶናል። እግዚአብሔር የተመሰገነ ይሁን እና አፕሊኬሽን መቀበል ብቻ ሳይሆን ነገር ግን ፎርማል የሆነውን ሊደርሺፕ በቤተክርስቲያን ውስጥ እስታብሊሽ የምናረግበት ስትራክቸሩን የምናስቀምጥበት ሳምንቶች ናቸው የሚሆኑት ከዚህ ጀምሮና እነዚህ ሳምንቶች ይሄ ወር በጣም አስፈላጊ ነገሮች እንደሆኑ እንድታስቡ ፈልጋለሁ። 3 ዓመት ሆነን እንግዲህ እና ባለፉት 3 ዓመቶች ውስጥ ቤተክርስቲያን ከተጀመረች ጀምሮ 7 ሰዎች ያው እንደጀመሩት ስንናገር ታስታውሳላችሁ። ይሄንን ቤተክርስቲያን 6 ሰዎችና እኔ በአንድነት ሆነን እግዚአብሔር ረድቶን እግዚአብሔር ማሳስቦን ይሄንን ቤተክርስቲያን እንድንጀምር ሆነ እና በእነዚህ 3 ዓመታቶች ውስጥ እግዚአብሔር መልካም ነገሮችን ሲያደርግ ቆየ። እግዚአብሔር ይባረክ። ብዙዎች ተጨመሩ። አሜን። ክብር ለማን ይሁን? ለእግዚአብሔር ይሁን። ብዙ ሰዎች ተጨመሩ። እግዚአብሔርም ሰዎችን አሰባሰበ እና አሁን የምንገባበት ፌዝ ከዛ ከነበረው ከመጀመሪያው ያጀማመር ሊደርሺፕ ወደ አዲስ ሊደርሺፕ ውስጥ የምንገባበትና ትራንዚሽን የምናደርግበት ጊዜ ነው የሚሆነው እና ያንን በሚመለከት ደግሞ ጋይድ የሚያደርገንን ደንቦች ማለት ነው ወይ ባይሎ ያንንም ጭምር የምንነጋገርበት ቀን ስለሆነ መልካም ቀን ነው። እግዚአብሔር ይባረክ። እግዚአብሔር እዚህ ስላደረሰን እስቲ ክብር እንስጠው ለዚህ ለጌታ። ሃሌሉያ። ጌታ ረድቶናል። አሜን። ስለዚህ በዛሬው ቀን ጎሌ ማካፈላችሁ የእግዚአብሔርን ቃል ከዚህ ሐሳብ ጋር በተያያዘ መልኩ ነው የማካፈላችሁና ይሄንን ደንብና እንደገናም ደግሞ ስትራክቸሩን ፎርም ስናረግ መሪዎቹ የሆነ ሰዎች እንደ ጋይዲንግ ፕሪንሲፕል ሆኖ የመሩን የእግዚአብሔር ቃሎች ሼር አደርጋችኋለሁ ዛሬ እና ያንን በሚመለከት ነው እንግዲህ የማካፈላችሁ። ከዛ በፊት ግን አንዳንድ ሪሊ በጣም አስፈላጊ የሆኑ ሐሳቦችን ጀነራል የሆኑ ስለ እግዚአብሔር ቃል ስለ ስትራክቸር እና እንደገናም ደግሞ ስለ አሰራር ስለ ሊደርሺፕ ጀነራል የሆኑ ነገር ግን አስፈላጊ የሆኑ ነጥቦችን እናገራለሁኝ። እያሳያችሁት ካላችሁ ይሄን ነገር that's good ኦኬ በጣም ጥሩ
ጀነራል የሆኑ ስቴትመንቶችን እናገራለሁኝ። በመጀመሪያ ደረጃ ልናገር የምፈልገው ሐሳብ ምንድነው? የቤተ ክርስቲያንን አስተዳደር ወይም ደግሞ ጋቨርንመንት አስመልክቶ መጽሐፍ ቅዱሳችንን ስናጠናና ስናነብ አንድ አይነት ወይም ደግሞ ሴት የሆነ ኤክስፕሊሲት በሆነ መልኩ የተገለጠና የተጻፈ የቸርች ጋቨርንመንት መጽሐፍ ቅዱሳችን ላይ አናነብም። የምናያቸው ነገሮች ምንድናቸው? ጀነራል በሆነ መልኩ መጽሐፍ ቅዱሳችንን ስናነብ እግዚአብሔር ሊደርሺፕን ቤተክርስቲያን ውስጥ እንዳስቀመጠ እናያለን። ዲያቆናት የሚባል አንድ ካቴጎሪ እናያለን። ከዛም ደግሞ ሽማግሌዎች የሚባል ሌላ ካቴጎሪ እናያለን። ከዛም ደግሞ አምስቱ የአገልግሎት ስጦታዎች ወይ ደግሞ ኦፊስስ ብለው አንዳንድ ሰዎች የሚጠሯቸው ማለትም ከሐዋርያ፣ ነቢያት፣ ወንጌላውያን፣ ፓስተሮችና መምህራኖች በሚል መልኩ የተቀመጡ ሶስት ካቴጎሪ ኦፍ የሊደርሺፕ ነገሮች መጽሐፍ ቅዱስ ላይ እንዳሉ እነዚህን እንመለከታለን። እነዚህ ሊደርሺፕ እንትኖች መጽሐፍ ቅዱስ ላይ የምናያቸው ሲሆኑ ነገር ግን እንዴት አድርጋ አንዲት ሎካል ቤተክርስቲያን በምን መልኩ መተዳደር እንዳለባት በዚህ መልክ መሆን አለበት የሚል 1 2 3 4 5 በሚል መልኩ የተቀመጠልን ነገር የለም። ታሪክ ስንመለከት የቤተክርስቲያንን ታሪክ ማለት ነው። ቤተክርስቲያን አዲስ አይደለችም፣ ዛሬ አይደለም። የኛ ቤተክርስቲያን አዲስ ትሆን ይሆናል እንጂ ቤተክርስቲያን ለ2000 ዓመት በምድር ላይ የቆየች እንደመሆኗ መጠን ወደ ታሪክ ዞር ብለን ወደ ኋላ ስንመለከት የምናያቸው ነገሮች አሉ። ቤተክርስቲያንን አስተዳደርና ገቨርንመንትን አስመልክቶ የቸርች ገቨርንመንትን አስመልክቶ እና የምንረዳውና የምናየው ነገር ምንድነው? ዩዥዋሊ ከታሪክ የምናየው በየቦታው የምናያቸው ቸርች ገቨርንመንቶች ሂስቶሪካሊ ካልቸራሊ ሼፕድ እንደሆኑ ይሄንን እንመለከታለን። ለምሳሌ የጂዊሽ ትራዲሽንን ብንመለከት መጀመሪያዊቷን ቤተክርስቲያን እያሰብን ብንናገር ማለት ነው የአይሁዶች ህብረተሰብና ባህላቸው ሽማግሌ የሚለውን ሐሳብ ፕሪፈር ያደርጋሉ። ይሄ ሐሳብ በአጠቃላይ ወይም ደግሞ ባጭሩ አዲስ ኪዳን ላይ ብቻ የምናነበው ሐሳብ ሳይሆን የሐዋርያት ሥራ ላይ ብቻ የምናነበው ሳይሆን በብሉይ ኪዳንም ውስጥ በዚሁ መልክ ይደራጁና ኦርጋናይዝ ያደርጉ እንደነበረ ህብረታቸውን ከመጽሐፍ ቅዱስ ላይ እናነባለን። ስለዚህም ሊደርሺፓቸው አስተዳደራቸው ባይ ኮንሰንሰስ ሆኖ እናያለን። ይነጋገራሉ፣ ኮንሰንሰስ ቢልድ ያደርጋሉ። ያ ማለት ከነሱ መካከል አንድ መሪ የለም ማለት አይደለም። ሐዋርያት ሥራ ምዕራፍ 15 ላይ ስንመለከት ያዕቆብ ሲቆምና መጨረሻ ላይ ሲናገር እናያለን። ስለዚህም የጂዊሽ ትራዲሽን ያንን ሲመርጥ እናያለን ከባህሉ አንጻር። ምናልባት የኛም ባህል ኢትዮጵያውያኖችና ኤርትራውያኖች ሞር የዛ አይነት ቴንደንሲ እንዳለው ይመስለኛል ከባህል አንጻር ማለት ነው። ይሄም ማለት ደግሞ እንደገና የሽማግሌ አይነት አሰራር እንዳላቸው በእንናገርም እንኳን አይሁዶችን አስመልክቶ ዲያቆናትም ነበሩ። እንደገናም ደግሞ እነዚህ የጸጋ ስጦታዎች ወይ ደግሞ የአገልግሎት ስጦታዎች ተብሎ የሚጠሩት እነሱም ኦፕሬት ያደርጉ እንደነበረ ይሄንን ማስታወስ ይገባናል ማለት ነው። ናው ከዛ ወጣ ብለን ቤተክርስቲያን ወደ አሕዛብ በገባችበት ጊዜና ወደ ጀንታይል ወርልድ በመጣችበት ጊዜ በተለይም ደግሞ በሶስተኛውና በአራተኛው መቶ ክፍለ ዘመን አካባቢ ስንገባ በኮንስታንቲኒያን ትራዲሽን ወይም ደግሞ በዛ ውስጥ ስንመለከት ደግሞ ቤተክርስቲያን ሃይራርኪካል የሆነ አሰራር እንደነበራት እናያለን። ከኢምፓየር ጋራ ወይም ደግሞ ከመንግስት ጋራ በተዋሃደችበት ጊዜ ማለት ነው። ቤተክርስቲያን ተቀባይነት አግኝታ በሮም ውስጥ ኮንስታንቲን የሚባለው ኤምፐረር ክርስቲያን ከሆነ በኋላ ልክ የመንግስቱን አይነት አሰራርና ሁኔታ በመጠኑ ሪፍሌክት ታደርግ እንደነበረ እናያለን። የዚያን ጊዜ ነው እንግዲህ ስንመለከት ብላችሁ አይታችሁ እንደሆነ ጳጳስ፣ ፓትሪያርክ እያለ ተዋረድ ያለው የአሰራር ሁኔታ በታሪክ ውስጥ አሁንም ድረስ ይሄ አይነቱ አሰራር ቤተክርስቲያን ውስጥ ይታያል። የክርስቶስ ቤተክርስቲያን ውስጥ ማለት ነው። ካልቸሩን ሪፍሌክት ታደርጋለች ለማለት ነው። ሞደርን ጊዜ ላይ ስንመጣ በተለይ ከ16ኛው ከ17ኛው መቶ ክፍለ ዘመን በኋላ በተለይ የፕሮቴስታንት ሪፎርሜሽን ከመጣ በኋላ ደግሞ ስንመለከት ካለው ለውጥ ጋራ ካለው የአስተሳሰብ ለውጥ የባህል ለውጥ ሞናርኪ የሚባለው ሲስተም እየተደመሰሰ በአውሮፓም ውስጥ ሆነ እንደገናም በአሜሪካን ሀገር ውስጥ በተለያዩ ቦታዎች ዲሞክራቲክ የሆነ ህዝብን ያቀፈ አይነት ነገር በመጣበት ጊዜ ደግሞ ሞር ቤተክርስቲያን ፕሮፌሽናላይዝድ በሆነ አመራር እንደገናም ደግሞ የዲሞክራሲን ኤሌመንቶች ስታሳይ እንመለከታለን።
ለምንድን ነው ይሄንን መነግራችሁ? ቤተክርስቲያን ባለችበት ካልቸር ውስጥ ያለችውን ነገር እያመለከተች የምትሄድበት ምክንያቱ simply it's because እግዚአብሔር ቃል ላይ በዚህ መልክ መሄድ አለባችሁ የሚል 1 2 3 4 5 ብሎ የተጻፈ ነገር ባለመኖሩ እንደሆነ እንመለከት ያስፈልጋል። እንግዲህ ውጤቱ ምንድነው? ይሄንን ስናስብ ቤተክርስቲያን በርከት ያለ አስተዳደርና አሰራር በውስጡ እንዳለ እኔና እናንተ ልናስብ እንችላለን። ሲምፕሊ ያሰብን እንደሆነ ባጭሩ ከገቨርንመንት አንፃር ፖፕ ለምሳሌ ተብሎ ይጠራል። ወይም ደግሞ በእኛ ሀገር ፓትሪያርክ ሌዲ የሆኑ ቤተክርስቲያኖች አሉ፣ ሃይራርኪካል። በፓስተር ሌዲ የሆኑ ቤተክርስቲያኖች እንመለከታለን። በሽማግሌዎች ወይና በዲያቆናቶች የሚመሩ ቤተክርስቲያኖች እናያለን። ሁለቱን ያቀላቀሉም እንመለከታለን። ይሄ ሁሉ እንግዲህ ከምን የተነሳ ነው? ሲምፕሊ ቤተክርስቲያን እግዚአብሔር በዚህ መልኩ መተዳደር እንዳለባት የተጻፈና ክልል የተቀመጠ ነገር ካለመኖሩ የተነሳ እግዚአብሔር የነጻነት ስፍራ አድርጎ ስላስቀመጠው እንደሆነ እንድናስበው ያስፈልጋል። ባጭሩ ምን እያልኳችሁ ነው? ከዚህ በፊት ስናገር ሰምታችሁኝ ይሆናል። እግዚአብሔርን ቃል ስናነብና ስናጠና አንዱ ጥሩ የኢንተርፕሬቴሽን ሩል መጽሐፍ ቅዱስን ስንተረኩመው እያነበብን ባለንበት ሰዓት የእግዚአብሔር ቃል ላይ ግልጽ ሆኖ ፕሪስክራይብድ ሆኖ ተጽፎ የምናያቸው ነገሮች ካሉ በትእዛዝ መልክ እነዛ የታዘዙ ነገሮች ናቸው፣ ልናረጋቸው የሚገባ ይሆናሉ። አንዳንዶቹ ፕሪስክራይብድ ሳይሆኑ ነገር ግን ዲስክሪፕቲቭ ሆነው እናያቸዋለን፣ ተገልጸው እናያቸዋለን፣ ልምምዶች ሆነው እናያቸዋለን። እነዛን ለትምህርታችን እንደ ሁኔታ እንድንጠቀምባቸው የእግዚአብሔር ቃል ነፃ እንደሚያደርገን ልናስብ ያስፈልጋል። ምሳሌ ለመስጠት ያህል የእግዚአብሔር ቃል ላይ ስናነብ ወይም ጌታችን ኢየሱስ ክርስቶስ ሲናገር ምስክሮቼ ትሆናላችሁ ይላል። አሜን። ምስክሮቼ ትሆናላችሁ፣ መንፈስ ቅዱስን በተሞላችሁ ጊዜ፣ ኃይልን በተቀበላችሁ ጊዜ ምስክሮቼ ትሆናላችሁ ብሎ ይናገራል። ማቴዎስ ምዕራፍ 28 ላይ በምናነብበት ሰዓት እንደዚሁ ሂዱ ወንጌልን ስበኩ ለሕዝቡ ሁሉ ካለ በኋላ እያጠመቃችኋቸው ደቀ መዛሙርት አድርገዋቸው። እነዚህ ቃላቶች አሁን ፕሪስክራይብድ ናቸው፣ ትእዛዝ ናቸው። in other words ግልጥ ነው፣ ልናረገው የሚገባ ነገር እንደሆነ ልናስብ ያስፈልጋል። ዛሬ የጌታን እራት እንወስዳለን በአንድነት። ጌታ ኢየሱስ ክርስቶስ የጌታን እራት ከደቀ መዛሙርቶቹ ጋር ወሰደ። ግን እዛ ላይ አላበቃም። የጌታን እራት ከወሰደ በኋላ ታስታውሱ ከሆነ ጳውሎስ ሲጽፍልን አንደኛ ቆሮንቶስ ምዕራፍ 11 ላይ ጌታ እስኪመጣ ድረስ ይሄንን አድርጉ ብሎ እንዳዘዘ ታያላችሁ። in other words ትእዛዝ እንደሆነ እናያለን። ያ እንግዲህ ፕሪስክሪፕሽን ነው። ትእዛዝ ባለበት ሰዓት ላይ ትእዛዝን እንቀበላለን፣ የታዘዘ ነገር እንደሆነ እናስባለን። ነገር ግን ዲስክሪፕቲቭ የሆኑ ነገሮች አሉ። ለምሳሌ ያህል መጽሐፍ ቅዱስ ላይ ስናነብ ምዕራፍ 4ን የሐዋርያት ሥራ ስትመለከቱ ምዕራፍ 2ን በምታነቡበት ጊዜ የምናየው ነገር አለ። ሀብታቸውን ገንዘባቸውን በአንድነት አመጡ ይላል አይደለም እንዴ? ለሌለውም እያከፋፈሉ በአንድነት እንጀራቸውን ይመገቡ ነበር ይላል። ያ እንግዲህ ልምምዳቸው እንደሆነ እናያለን። ዛሬ ግን ያንን አናረግም። በዘመናት ውስጥ አብያተ ክርስቲያናት ውስጥ አንዳንድ ኮሚኒቲዎች በዚህ መልክ ራሳቸውን የተመላለሱ ኮሚኒቲዎች እንዳሉ እናስባለን። ግን ይሄ ትእዛዝ አይደለም። በዚህ መልክ ኑሩ፣ ንብረታችሁን በአንድ ላይ አምጡ የሚል ትእዛዝ አንመለከትም። ወይም ደግሞ ሌላ ምሳሌ ብሰጣችሁ የመጀመሪያውን የሐዋርያ ጳውሎስን እና የሚሽነሪ ጀርኒ ስትመለከቱ ምዕራፍ 13 ላይ የሐዋርያ ሥራ ላይ ወደ ፓፎስ የሚባል ከተማ በገቡበት ጊዜ ላይ እግዚአብሔር ቃል ሲናገር እዛ ያለው አገረ ገዢ ወንጌልን የሰማ ልቡ ወደ እነሱ በተነሳበት ሰዓት አንድ ጠንቋይ ኤሊመስ የሚባል ጠንቋይ ሊያስትና የክፋትን ነገር ይናገር ነበር ይላል። ሐዋርያ ጳውሎስ ምን አደረገ? እዚያን ጊዜ ያን ሰው ከንኮልህ ብሎ ከተናገረ በኋላ ትታወራለህ አለው። ምን ሆነ? ታወረ ማለት ነው። ስለዚህ ያ ሰው ስለታወረና ያንን ስለተመለከትን እኔና እናንተ ጠላቶቻችንን in other words የሚቃወሙን ሰዎች አይናችሁ ይታወር አንልም። እንደዛ ስለተጻፈ ከኔ ጋር ናችሁ። ዲስክሪፕቲቭ የሆኑ ነገሮች አሉ፣ ፕሪስክሪፕቲቭ የሆኑ ነገሮች አሉ። ፕሪስክሪፕቲቭ የሚለውን ቃል ፕሮባብሊ ብዙዎቻችን የምናስበው ከዶክተር ጋር አያይዘን ይመስለኛል። ሐኪም ቤት ስንሄድ ፕሪስክሪፕሽን ጽፎ ይሰጡናል። ያ ማለት ምን ማለት ነው? ለዚህ ለማስፈልገ ነገር ይሄንን ነገር ውሰድ የሚል ትእዛዝ ነው። ከኔ ጋር ናችሁ። ያንን ደግሞ እናደርጋለን። ግን ከዲስክሪፕቲቭ አንጻር ልናገር ብወድ እያንዳንዳችን ብዙ የተለያየ ልምምዶች አሉ። አሁን ለምሳሌ እማየም ብትጠይቋት የኔን እናት ማለት ነው ጉንፋን አሞኛል ብትሏት ምንድን ነው የምትላችሁ መሰላችሁ? ቴራፍሉ ጠጡ ነው የምትላችሁ። ለእሷ ቴራፍሉ ነው መድኃኒት።
እኔም ብትጠይቁኝ ደግሞ እንደምላችሁ ናይኩዊል እላለሁኝ። ሌላው ደግሞ ሌላ ይኖረዋል። ልምምዳችንን ስናወራ ሰዎች እኮ የታመመ ሰው ስንመለከት በምንነግረው ጊዜ የዚያን ጊዜ እኛ የምንናገረው ነገር ትእዛዝ አይደለም፣ ፕሪስክሪፕሽን አይደለም። ምንድነው? ለኔ ጠቅሞኛል፣ ሊጠቅምህ ይችላል፣ ወይም ደግሞ ላይመችህም ይችላል። ሰው የተለያየ እንደመሆኑ መጠን ፕሪስክሪፕሽን፣ ዲስክሪፕሽን የሚሉት እነዚህ ሐሳቦች መጽሐፍ ቅዱስን ስናጠና በመናነብበት ሰዓት መደረግ ያለበትና እንደገናም ደግሞ ያልታዘዙ ነገር ግን ልምምዶች የሆኑ ልንወስዳቸው ሊጠቅሙን የሚችሉ ነገሮችን እንድንለይ የሚረዱን ነገሮች ናቸው። ስለዚህ የመጽሐፍ ቅዱስ አስተማሪዎች በአሁኑ ጊዜ እንደዚህ አይነቶቹን ክፍሎች ማለት ነው እንደዚህ ወይም ያልታዘዙ ወይም ደግሞ ያልተከለከሉ ነገሮችን አዲያፍራ ይሏቸዋል። በላቲን አዲያፍራ የሚለውን ቃል ይጠቀማሉ። they're not forbidden and they're not commanded። የታዘዙም ደግሞ አይደሉም። ለምሳሌ ያህል ሙዚቃ አንዳንድ ቤተክርስቲያን ብትሄዱ ማጨብጨብ አይፈቀድም። ከኔ ጋር ናችሁ? አንዳንዱ ጋር ማጨብጨብ አይፈቀድም። ቤተክርስቲያን ስላችሁ አበሻን ብቻ አታስቡ፣ ቤተክርስቲያንን አስቡ። all over in other words አንዳንዶች እንደውም የሙዚቃ መሳሪያ የማይጠቀሙም አሉ። ከሙዚቃ መሳሪያም ደግሞ የሚመርጡትና የማይመርጡት አለ። አሁን ይሄ የምን ቦታ ነው? የነጻነት ቦታ ነው። ምክንያቱም መጽሐፍ ቅዱሳችን ላይ ኪቦርድ ተጠቀሙ የሚል አላነበብንም። አንብበናል? የለም። ግን የነጻነት ቦታ ነው። አልተከለከለም፣ አልተፈቀደም። ለአምልኮ ስለሚጠቅመን ምን እናደርጋለን? እንጠቀምበታለን። ስለዚህም እንግዲህ ይሄ የነጻነት ቦታ እንደሆነ እንድናስብ ያስፈልጋልና ቸርች ጋቨርንመንትም ከዚሁ የተለየ እንዳልሆነ እንድታስቡ ነው። በተለያዩ ቦታዎች የምታዩቸው የተለያዩ የቤተክርስቲያን አስተዳደሮች ስትመለከቱ the reason why it is that way is simply because እግዚአብሔር ቃል ላይ በዚህ መልክ ተጠቀሙ የሚል ፕሪስክራይብድ የሆነ መንገድ አለመቀመጡ ነው። ይሄን እንደ ማስታወሻ ያዙልኝ። ሁለተኛው ልላችሁ የምፈልገው ሐሳብ እንደ ማስታወሻ የምናገረው ነገር ባይሎ ወይም ደግሞ የመተዳደሪያ ደንብ ተብሎ ቤተክርስቲያኑ ዛሬ የምንነጋገርባቸው ነገሮች ይሄ መልካም ነው፣ ነገር ግን ሰው ሰራሽ ሜተድ ነው። ከኔ ጋር ናችሁ? ሰው ሰራሽ ሜተድ ነው። መጽሐፍ ቅዱሳችን ላይ ቤተክርስቲያን ባይሎ ሊኖራት ይገባል የሚል ጽሑፍ ያነበበ ሰው አለ? የለም አይደለም እንዴ? ስለሌላ አንጠቀምበትም ወይም አናደርግም ማለት አይደለም። ነገር ግን እንደዚህ አይነት ትእዛዝ ተጽፎ ደግሞ አንመለከትም። ይሲ ለኔና ለናንተ በተለይም ደግሞ የቀድሞው ቤተክርስቲያን ስንመለከት ከታሪክም አንጻር ስናይ እንዳልኳችሁ ቅድም እንደያስተዳደሩ ሁኔታ የራሳቸው የውስጥ አሰራር ይኖራቸው ይሆናል። ነገር ግን ዞሮ ዞሮ ምንድነው በተለይ ቤተክርስቲያን ባለፉት 1400 ዓመቶች ውስጥ በኮንስታንቲኒያን ኢራ ውስጥ ባለፈችበት በዛ ዘመን ውስጥ ሃይራርኪካል በሆነ አስተዳደር ባለፈችበት ጊዜ ውስጥ ከመንግስት ጋር የተጣመረች ከመሆኗ የተነሳ የመንግስት አሰራርና ደንብ ጋር የተያያዘ ደንቦች እንደነበራት ነው የምንመለከተው። የኛ ሀገር ቤተክርስቲያን ባጭሩ ማየት ይቻላል ከመንግስት ጋር እንዴት የተዋሃደች እንደነበረች ማለት ነው። ለውጡ ወይም ደግሞ ባይለው የሚለው ሐሳብ በተለይ በአሁኑ ጊዜ ሰፍቶ የሚነገርበት ምክንያቱ it happened ልክ ይሄ እዚህ ሀገር ውስጥ ፕሮቴስታንት ሪፎርሜሽን መጥቶ አውሮፓ ውስጥ እና ወደ አሜሪካም መጥቶ ቸርችና ስቴት የሚለው መለያየት በተፈጠረበት ሰዓት ቸርች ነች፣ መንግስት ደግሞ መንግስት ነው፣ አብሮ አይሄዱም የሚለው አይነት አሰራር በተፈጠረበት ጊዜ በአብያተ ክርስቲያናት በዲኖሚኔሽንም መልክ ሆነ እንደገና በግል በኢንዲፔንደንት በሆነ መልክ ራሳቸው ማስተዳደር በጀመሩበት ሰዓት የመጣ የአሰራር ሜተድ ነው። ከኔ ጋር ናችሁ? ስለዚህ ሰው ሰራሽ የሆነ ሜተድ እንደሆነ እንድንመለከት ያስፈልጋል። ናው ጠቃሚ ነው። ኢትስ ሄልፕፉል ማለትም አንዳንድ ነገሮችን ክላሪፋይ ሊያደርግልን ይችላል ማለት ነው። ይሄን ላችሁ ይችላል። ይሄን ለእናንተ the most important document ቤተክርስቲያን ልትመራበት የተሰጣት ዶክመንት ምንድነው ብለን የጠየቅን እንደሆነ የእግዚአብሔር ቃል። አሜን። መጽሐፍ ቅዱስ ነው። የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ብሎ የእግዚአብሔር ቃል ይናገራል። ይሄ ተሰጥቶናል። አሜን። ይሄንን እግዚአብሔር ያዛል። ሌሎቹ ነገሮች ቱልስ ናቸው፣ ሰው ሰራሽ ናቸው፣ ጠቃሚ ናቸው፣ እንደ ኪቦርድ ማለት ነው። ስለዚህ ምን እንጠቀምባቸዋለን። ከዛ ያለፈ ግን ቫልዩ ልንሰጣቸው ተገቢ
እንዳልሆነ እንድናስብ ብዬ ነው ይሄን እምላችሁ። ይሄን በምልበት ሰዓት እንግዲህ አንድ ነገር እንድታስቡ ፈልጋለሁ። የእግዚአብሔርን ቃል እንኳን ሰዎች አንብበው ይሄንን መጽሐፍ ቅዱስ አንድ መጽሐፍ ቅዱስ አንብበው ሰዎች የሚለያዩ ከሆነ የተለያዩ ቤተክርስቲያኖች አሉ ባለም ላይ አይደለም። ሰው የጻፈውንማ ነገር አንብበን ስንቶቻችን ሁላችንም እንስማማለን ብሎ መገመት አስቸጋሪ ነው። ስለዚህ እነዚህ ሁሉ ነገሮች ማሰብ እንዳለብን እንድታስቡ ፈልጋለሁኝ ማለት ነው። በርከት ያሉ አብያተ ክርስቲያናቶችን ታውቁ ይሆናል። እናንተም እኔም አውቃለሁኝ። ኢትዮጵያም ውስጥ ትልልቅ የታወቁ ቤተክርስቲያኖች መጽሐፍ የሚያክል ባይሎ ያላቸው ነገር ግን ባይሎዋቸው አላዳናቸውም ከመለያየት። ከኔ ጋር ናችሁ? ባይሎ ስላለ እንድናለን ማለት አይደለም። ስለዚህም ትረስታችንን ባይሎ ላይ አናስቀምጥም። ትረስታችን ማን ላይ ነው? እግዚአብሔር ላይ፣ የእግዚአብሔር ቃል ላይ፣ የእርስ በርስ ሪሌሽንሺፓችንና መቀባበላችን ላይ ያ እዚያ ላይ እንደሆነ ልናስብ ያስፈልጋል። አሜን። it's a good tool። እግዚአብሔርም ደግሞ ስለሰጠን እግዚአብሔር እናመሰግናለን። የሰው ልጅ ሕግና ደንብ የሚይዘው ቢሆን ኖሮ እግዚአብሔር እኮ 10ቱ ትእዛዝ ሰጥቷል። ፍጹም አይደለም እንደ 10ቱ ትእዛዝ ስላልሆነ እግዚአብሔር ምን አደረገ? አንድ ልጁን ላከ፣ ቃሉን ላከ። እሱ ነው አንድ ያረገን፣ እሱ ነው ያያያዘን፣ እሱ ነው ደግሞ መመሪያችንና የህይወት መመሪያችን ሆኖ የሚያገለግለን እሱ ነው የሚሆነው። አሜን። ስለዚህ እኔና እናንተን ስናስብ ጌታን ልናመሰግን ይገባናል ማለት ነው። እግዚአብሔር ይባረክ። አንዳንዶቻችን ዛሬ ምናልባት ባይሎን በመናገርበት ጊዜና አንዳንዶቹ ነገሮች በመናገርበት ጊዜ I will encourage you and I want to admonish you እንደ አገልጋያችሁ እንደ ፓስተራችሁ አድሞኒሽ ላደርጋችሁ እፈልጋለሁኝ። ዲል ብሬከር አይሁን። ከኔ ጋር ናችሁ? ህብረት ለማድረግ ወይም ደግሞ ህብረት አላደርግም ለማለት ብሬከር አይሁን፣ ዲል ብሬከር አይሁን። ምክንያቱም እግዚአብሔር በመንፈሱ ምን አድርጎናል? አንድ አድርጎናል። አንድ ቃል ሰጥቶናል፣ አንድ አገልግሎት ሰጥቶናል። ስለዚህም ደግሞ እግዚአብሔርን እያመሰገንን ልንኖር ይገባናል ማለት ነው በአንድነትና በህብረት 100% እኔ አለ አይደለም የምስማማበት ልምምድና ደንብ ያላት ቤተክርስቲያን እኔ 100% እንደው ፉሊ 100% የማምንበት ልምምድና ፕራክቲስ ያለው ቸርች እፈልጋለሁ ካልኩኝ የዛ ቤተክርስቲያን ፓስተሩ ምን ነኝ? ሜምበሩ ምን ነኝ? እንደገናም ደግሞ ዘማሪው ምን ነኝ የምሆነው? እውነቴን ነው የምላችሁ። እግዚአብሔርን ፈልገን ከእግዚአብሔርም ጋር ሆነን ይሄንን ልናደርግ የምንወደው ማናቸው? ቤሌግራም እንዲህ ብለው ተናገሩ አሉ አንድ ጊዜ። በተለይ አንዳንዶቻችን ፍጹም የሆነ ነገር እየፈልገን ከሆነ የመጣ ነው ወይም ደግሞ አሰራሩ ቤተክርስቲያኒቱ አንዱ ጨርሳ የምትመቸልና 100% ፐርፌክት የሆነ ቸርች ፈልጋለሁ ብለን ለምናስብ ሰዎች ቤሌግራም እንዲህ አይነት ምክር ይሰጣሉ። ፍጹም የሆነች ቤተክርስቲያን ፈልገህ ያገኘህ እንደሆነ ይላሉ፣ ካገኘህ ጆይን አታድርጋት። አንተ ጆይን ያረክለታ ያቺ ቤተክርስቲያን ኢምፐርፌክት ሆናለች። there is no perfect church። አሜን። ፐርፌክት ቸርች የለም። ፐርፌክት ቸርች የሚባል ነገር እንደሌለ እንድናስብ ያስፈልጋል ማለት ነው። አንድ ነገር ልጨምርና ወደ እግዚአብሔር ቃል እሄዳለሁኝ። ቤተክርስቲያን ሪመምበር ሕያው አካል ነች። ድርጅት ብቻ አይደለችም። እንደውም ዋና ኤሰንሷ ኦርጋኒዝም ነች እንጂ ድርጅት ወይ ኦርጋናይዜሽን አይደለችም። በሁለተኛ ደረጃ ድርጅት ልትሆን ትችላለች፣ ሪኳየርድም ስለሆነ የሰዎች ስብስብም ስለሆነ። ነገር ግን ቤተክርስቲያንን ወደ ቤተክርስቲያንነት የሚያመጣት የእግዚአብሔር መንፈስ ነው፣ የእግዚአብሔር ሕይወት ነው። እኔና እናንተን እዚህ ቦታ ላይ የሰበሰበንና ያመጣን አይታችሁ የመጣችሁትና በዚህ ቦታ ላይ እየተገላገላችሁ እያገለገላችሁ ያላችሁበት ሁኔታ እኔም እንደዚሁ ያለንበት ሁኔታ ያ የሆነው ከእግዚአብሔር መንፈስ የተነሳ ነው። አሜን። ሕግ አላሰባሰበንም፣ ባይሎ አይተን አልመጣንም፣ አሰራር አይተን አልመጣንም። እግዚአብሔር ግን ጠራን፣ እያንዳንዳችንን ወደዚያ መጣን፣ አሰባሰበን፣ በአንድነትም አስቀመጠን። በመካከላችንም ደግሞ መልካም የሆነውን ስራውን እያደረገ ነው። ስሙ ይባረክ። አሜን። ስለዚህ ቤተክርስቲያን ምንድነች? ኦርጋኒዝም ነች፣ ህይወት ያላት ነገር ነች። ኦርጋኒዝም እና ኦርጋናይዜሽን መለየት ካስፈለገ ኦርጋናይዜሽን እንደ ቢዝነስ ማለት ነው፣ እድር ማለት ነው፣ ኮሚኒቲ ማለት ነው፣ የሰዎች ስብስብ ነው። ነገር ግን ያ ነገር
ህይወት የለውም በራሱ ሰዎችንም ቢያሰባስብ በራሱ ህይወት የለውም እንዲንቀሳቀስና እንዲቀጥል ካስፈለገ ደንብና አሰራር ያስፈልገዋል ቤተክርስቲያን ግን ደንብና አሰራር ግዴታዋ አይደለም ለእና እናንተ ያስቀመጠና እስካሁንም ጌታ እንድናመልክ ያደረገን የሱ መንፈስ ነው እንጂ ደንብ ኖሮ አይደለም ከኔ ጋር ናችሁ ስለዚህም ኮንፊውዝ እንዳናደርገው ይሄንን ለእና እናንተ ልንጠነቀቅ ያስፈልጋል ማለት ነው ሃሌሉያ እግዚአብሔር ስም የተባረከ ይሁን ነው ይሄን ካልኩ በኋላ እግዚአብሔርን ቃል ጥቂት ቃላቶች አንድ አራት ስቴትመንቶች ብናገር ደስ ይለኛል እነዚህ አራት ስቴትመንቶች ቤዚክሊ ይሄንን አሰራርና ደንብ ሰባቱ ሰዎች አብረን ባንድነት ባለፈው አመት ጀምሮ እንጸልይና ስናገር ቆየን በኋላ ያወጣነውን ይሄንን ደንብና አሰራር ኢንፎርም ያደረጉን መመሪያዎች ከእግዚአብሔር ቃል ብዬ የምላቸው ነው ሼር የማድረጋችሁ ማለት ነው በመጀመሪያ ደረጃ ቤተክርስቲያን የቤተክርስቲያን ራስ ክርስቶስ ኢየሱስ ነው አሜን ማንንም አይደለም ማን ነው ራስ ጌታ ኢየሱስ ክርስቶስ ነው ኤፌሶን ምዕራፍ 5 ቁጥር 23 ላይ ምንድነው የሚለው ክርስቶስ ደግሞ የቤተክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና ይላል ቆላስይስ ምዕራፍ 1 ቁጥር 18 እርሱም የአካሉ ማለት የቤተክርስቲያን ራስ ነው እሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኩር ነው ይላል ኤፌሶን ምዕራፍ 4 ቁጥር 15 ነገር ግን እውነትን በፍቅር እያያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ ካለ በኋላ ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል ይላል ደጋግሞ የምታዩት ነገር ምንድነው ጌታችን ኢየሱስ ክርስቶስ ምንድነው የቤተክርስቲያን ራስ ነው እሱ ራስ ነው ቤተክርስቲያን ደግሞ ምንድነች አካል እንደሆነች የእግዚአብሔር ቃል ይናገራል ማለት ነው ስለዚህ ህይወቷን የምታገኘው ቤተክርስቲያን የምታድገው ቤተክርስቲያን ከማን ጋር በመያያዝ ነው ከራስ ከሆነው ከኢየሱስ ጋር በመያያዝ እንደሆነ እኔና እናንተ እናስባለን ለዚህ ነው ቤተክርስቲያን human organization አይደለችም ተብላ የምትጠራው እንደውም ዲቫይን እንደሆነች ማሰብ እንችላለን ሱፐርናቹራል የሆነ የእግዚአብሔር ህይወት ነው በእኔና በእናንተ ውስጥ አልፎ እኔና እናንተን እንደዚህ አድርገው ያያያዘን ከሱ ፍሎ የሚያደርገው ወደ እያንዳንዳችን ከሱ ዘንድ ወደ ፍሎ የሚያደርገው ያ መንፈስ እኔና እናንተን አንድ እንዳደረገን እናስባለን ስለዚህ any kind of build የምናደርገው structure የክርስቶስን ራስነት ዲናይ የማያደርግ ያ ነው ቴስታችን ከኔ ጋር ናችሁ የክርስቶስ ራስ እንደሆነ የሚያንጸባርቅ እስከሆነ ድረስ አሰራሩ ሁኔታ is not the big ዋናው ነገር ትልቁ ነገር ኢየሱስ ራስ ሆኖ ቤተክርስቲያንን መምራት የሚችልበትን ሁኔታ የማዘጋጀት ጉዳይ ነው የሚሆነው አሜን ሁለተኛው ስቴትመንት አማኞች ሁሉ ወይም ደግሞ ክርስቲያኖች ካህናትና አገልጋዮች ናቸው አሜን ጎናችሁ ያለው ሰው አገልጋይ ነህ ካህን ነህ በሉት እስቲ የእግዚአብሔር ቃል ላይ አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ እንደዚህ ይላል እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ ራእይ ምዕራፍ 1 ቁጥር 5 ላይ ለወደደን ከኃጢአታችን በደሙ ላጠበን መንግስትም ለአምላኩና ለአባቱም ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን አሜን እያለ ዮሐንስ ይናገራል አሜን አዲስ ኪዳን ይሄ ክለርጂና ሌይቲ ዲፈረንስ አያውቅም ካህኖች ለብቻቸው ህዝቡ ደግሞ እንደው አይደለም ዝም ብሎ የሚመጣ አርጎ አይደለም የሚናገረው መጽሐፍ አዲስ ኪዳናችን ስናነብ የምንረዳው ምንድነው አማኞች ሁሉ ምንድናቸው ካህናት እንደሆኑ መጽሐፍ ቅዱስ የሚያስተምረው አሜን እንደውም አንደኛ ጢሞቴዎስ ምዕራፍ 2 ላይ ስናነብ ቁጥር 5 ላይ እንደ እግዚአብሔር አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ እርሱም ሰው የሆነ ምንድነው ክርስቶስ ኢየሱስ ነው ካህን የሚለውን ሐሳብ ስናስብ ካህን ብዙ ጊዜ በእግዚአብሔርና በሰዎች መካከል የሚሆን እንደሆነ ነው የምናስበው እና በአዲስ ኪዳን ላይ እኔና እናንተ
ካህናችን በመካከል ያለው ለእኔና ለእናንተ ባል ነው ጌታ ኢየሱስ ክርስቶስ ነው። በቀጥታ እያንዳንዳችን ወደ እግዚአብሔር ምን አለን? አክሰስ አለን። ይሰማናል እግዚአብሔር። አሜን። ካህን አያስፈልገንም ማለት ነው ለኛ ነው። የክህነት የሚባለው ሐሳብ ጨርሶ ተደምሷል ከአዲስ ኪዳን ላይ ብለን የጠየቅነው እንደሆነ አይደለም፣ አልተደመሰሰም። እንደውም ቤተክርስቲያንን ካህን ብሎ ይጠራትና የቤተክርስቲያን ካህንነት በአጠቃላይ ጀነራል እኔና እናንተ እያንዳንዳችን ለማን ነው ብለን የጠየቅን እንደሆነ ለዓለም ነው። መጸለይ ለማይችሉት ከእግዚአብሔር ጋር ሪሌሽንሺፕ ላይ የላቸው ከእግዚአብሔር ጋር መታረቅ ላለባቸው ካህኖች ማን ናቸው? እኔ ነኝ በሉ እስቲ። ቤተክርስቲያን ነች። አሜን። ቤተክርስቲያን ነች። ስለዚህም ቤተክርስቲያንን ስናስብ ቅዱሳንን ስናስብ ካህናት እንደሆን አድርገን ልናስብ ያስፈልጋል። አገልጋዮች እንደሆን ልናስብ ያስፈልጋል። ብዙ ጊዜ አገልጋይ የሚለውን ቃል ስንጠቀም ከፓስተር ጋር እናያይዘዋለን፣ ሙሉ ጊዜ አገልግሎት ካለው ሰው ጋር። ይሄ አገልጋይ ሚኒስተር የሚለው ሐሳብ ፋንክሽኔን ነው እንጂ የሚናገረውና የሚያሳየው ሪሊ የፓስቶራል ኦፊስን አይደለም የሚገልጠው። in other words እያንዳንዳችን በተሰጠን ጸጋና ባለን ስጦታ ምንድነን? አገልጋዮች ነን። አሜን። ፓስተር ብቻ አይደለም አገልጋይ። እያንዳንዱ ሰው ከጎንሽ ያለው ከጎንህ ያለው እያንዳንዱ ሰው ከእግዚአብሔር ቃል ላይ ስንመለከት ብንረዳው ምንድነው? አገልጋይ እንደሆነ ነው። ጴጥሮስ ይህን ነገር ይናገራል። ቅዱሳን አገልግሎትን ለመስራትና ይላል ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እያለ ይናገራል የእግዚአብሔር ቃል ኤፌሶን ላይ። እንደገና ምዕራፍ 4 ላይ ጴጥሮስ ልዩ ልዩን የእግዚአብሔርን ጸጋ ደጋግ መጋቢዎች እንደመሆናችሁ እያንዳንዳችሁ የጸጋን ስጦታ እንደተቀበላችሁ መጠን በዚያው ጸጋ እርስ በርሳችሁ አገልግሉ እያለ ይናገራል። ሲጎናችሁ ያለው ሰው አገልጋይ ነኝ በሏቸው እስቲ፣ ካህን ነኝ በሏቸው እስቲ። አሜን አሜን። ምን አሏችሁ? ተቀበሉ ወይስ ጥያቄ ያላችሁ? የእግዚአብሔር ቃል ይሄን የሚናገረው የእግዚአብሔር ቃል ነው ይሄን የሚያስተምረው። አሜን። ስለዚህ ፓስተር የሚለው ሐሳብ የሌላ አገልጋይነት አይደለም የሚናገር። ፓስተር የሚለው ቃል ያ ኦፊሴ ሊሆን ይችላል፣ ግን ይሄ አገልግሎት የሚለው የኔ ብቻ ሳይሆን የማን ነው? የሁላችንም እንደሆነ ልናስብ ያስፈልጋል። ይሄ እንግዲህ ሁለተኛው ሐሳብ ነው ኢንፎርም ያደረገን ሐሳብ። ሶስተኛው የቤተ ክርስቲያን በተለይም ደግሞ ስልጣንን በሚመለከት አውቶሪቲን በሚመለከት በሎካል ኮንግሪጌሽን ያንን ሐሳብ ብናገር ደስ ይለኛል። የሎካል ኮንግሪጌሽንን በሚመለከት ፋይናል አውቶሪቲ ያለው ህዝቡ ጋር ነው። እኔ ጋር ናችሁ? እኔ ጋር ናችሁ ወይ? ህዝቡ ጋር እንደሆነ እንድናስብ ያስፈልጋል። ወይ ደግሞ ኮንግሪጌሽን ውስጥ እንደሆነ በአንድ ሰው ላይ ወይ በፓስተሩ ላይ ወይ በዲያቆን ላይ ወይ በሽማግሌ ላይ ሳይሆን ፋይናል አውቶሪቲ በነገሮች ሁሉ ማን ነው? ጉባኤው ነው። ይሄ እንግዲህ ይሄ ፕሪስትሁድ ኦፍ ኦል ቢሊቨርስ በሚባለው በዚህ ቅድም በተናገርኩት ፕሪንሲፕል መሰረታዊ እንደሆነ ልናስብ ያስፈልጋል። ነው ይሄን በምንበት ሰዓት አንድ ነገር ልብ በሉ። ጉባኤው ነው የበላይ ባለስልጣን ብዬ የምናገርበት ጊዜ እንዳንረሳው የምፈልገው ነገር አለ። ጉባኤው ስልጣን አለው ብለን በምናገርበት ሰዓት ከጉባኤው በላይ ማን አለ? ክርስቶስ አለ። ስለዚህ የእግዚአብሔር ቃል እና የእግዚአብሔር መንፈስ እነዚህ ጉባኤውን የሚገዙ ሊሆን ይገባል። አሜን። እኔ ጋር ናችሁ? ስለዚህ እኔና እናንተ ወይም ደግሞ ጉባኤ ወይም ኮንግሪጌሽን ፋይናል ኦቶሪቲ ነው በምንልበት ሰዓት ለእግዚአብሔር ቃል ሰሚት እያደረገ የሚጓዝ ጉባኤ እንደሆነ እናስብ ያስፈልጋል። እንደገናም ደግሞ ለእግዚአብሔር መንፈስ ሰሚት የሚያደርግ ጉባኤ ሊሆን ተገቢ ነው። አሜን። እነዚህን ነገሮች እስከያዝን ድረስ ብንናገር ችግር የለውም። ችግር የሚሆነው መቼ ነው? ጠቅላላ አይደለም የእግዚአብሔር ቃል እና የእግዚአብሔር መንፈስ ለዛ የመገዛት ኃላፊነትና ለዛ ሰሚት የማድረግ እንደ ኮንግሪጌሽን ያንን ያልተረዳን እንደሆነ ችግር ይፈጥራል ማለት ነው። ስለዚህም ቤተክርስቲያንን አስመልክቶ ስናስብ ፋይናል ኦቶሪቲው ፓስተሩ ጋር አይደለም የሚኖረው፣ ሽማግሌ ጋር አይደለም የሚኖረው፣ ዲያቆን ጋር አይደለም የሚኖረው፣ አንድ ግለሰብ ጋር አይደለም የሚኖረው። የት ነው ያለው? ጉባኤው ጋር ይሆናል። ይሄንን ቅድም እንዳልኳችሁ በፕሪስትሁድ ኦፍ ኦል ቢሊቨርስ ፕሪንሲፕል ወይ ደግሞ ቲዮሎጂካል ፖዚሽን የምንረዳው ሲሆን ሌላ ቀርቶ ማቴዎስ ላይ ጌታ ኢየሱስ ክርስቶስ የሚናገረውን ነገር እንኳን አስታውሱ። ምዕራፍ 18 ላይ እንዲህ ይላል ስለ ቤተክርስቲያን ዲሲፕሊን ሲናገር ቁጥር 15 ላይ ወንድምህ ቢበድልህ
ሄደህ አንተና እርሱ ብቻህን ሆናችሁ ውቀሰው። ቢሰማ ወንድምህን ገንዘብ አደረገው፣ ባይሰማ ግን በሁለት ወይም በሶስት ምክር አፍ ነገር ሁሉ እንዲጸና ዳግመኛ አንድ ወይም ሁለት ከአንተ ጋር ውሰድ። እነርሱም ባይሰማ ለቤተ ክርስቲያን ንገራት። ደግሞም ቤተ ክርስቲያን ባይሰማት እንደ አረመኔ እንደ ቀራጭ ይሁንላችሁ። የት ነው የሚሄደው? መጨረሻ ላይ ቤተ ክርስቲያን ላይ መጥቶ ሲያበቃ እንመለከታለን። ስለዚህ ማንኛውም ከእምነት ጋር በተያያዘ ከዲሲፕሊን ጋር በተያያዘ ውሳኔዎችን አስመልክቶ ፋይናል አውቶሪቲው የሚሆነው ጉባኤው ላይ እንደሆነ በክርስቶስ ስር ማለት ነው። ይሄንን እኔና እናንተ ልናስብ ያስፈልጋል ማለት ነው። ስለዚህ ምንድነው እስካሁን ያልኳችሁ ሶስት ነጥቦች? አንደኛ ያልኩት ምንድነው? ክርስቶስ የቤተ ክርስቲያን ራስ ነው። ሁለተኛ ያልኩት ምንድነው? አማኞች ሁሉ ካህናትና አገልጋዮች ናቸው። ሶስተኛ የቤተ ክርስቲያን ፋይናል አውቶሪቲ በክርስቶስ ስር በቃሉ ስር በመንፈሱ ስር ማን ነው? ጉባኤው እንደሆነ ተናገርኩኝ። አራተኛና የመጨረሻው ሐሳብ እግዚአብሔር ቃል ላይ እንደምናነበው ቤተ ክርስቲያን ውስጥ እግዚአብሔር መሪዎችን ይለያል። አሜን። መሪዎችን ደግሞ ይለያል። ይሄ የእግዚአብሔር አሰራር እንደሆነ ልናስብ ያስፈልጋል። ስለዚህ መንጋውን የሚመግቡ ጋይድ የሚያደርጉ ሊድ የሚያደርጉ ሰዎችን እግዚአብሔር ካሉት ሰዎች መካከል እግዚአብሔር ይመርጥና እንደሚለየ እግዚአብሔር ቃል ላይ እንመለከታለን። ይሄ ማለት በእነሱ መካከል ልዩነት አለ ማለት አይደለም። ሁሉም የእግዚአብሔር ምንድን ናቸው? ልጆች ናቸው። ሁሉም ምንድን ናቸው? ካህናት እንደሆነ የእግዚአብሔር ቃል ላይ እንመለከታለን። አገልጋዮች ናቸው፣ ካህናቶች ናቸው፣ የእግዚአብሔር ልጆች ናቸው። ነገር ግን በእነሱ መካከል እነሱን የሚያገለግሉ ደግሞ በመመገብና በመምራት አቅጣጫ እግዚአብሔር ሰዎችን ያስቀምጣል። መጽሐፍ ቅዱሳችን ላይ ይሄን እናነባለን። ዕብራውያን ምዕራፍ 13 ቁጥር 7 ላይ እንዲህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ይላል። እዛው መጽሐፍ ላይ እንደገና አሁንም ቁጥር 17 ላይ ለዋኖቻችሁ ታዘዙና ተገዙ፣ እነርሱ ስሌትን እንደሚሰጡ አድርገው ይህንን በደስታ እንጂ በሐዘን እንዳያደርጉት ይህም የማይጠቅማችሁ ነበርና ስለ ነፍሳችሁ ይተጋሉ። ታዘዟቸው ይላል፣ ምሰሏቸው ይላል፣ ዋኖቻችሁ እያለ ይናገራል። በእነሱ መካከል እግዚአብሔር የለያቸው ሰዎች እንዳሉ እናያለን። ተሰሎንቄ ምዕራፍ 5 ላይም እንዲሁ ይላል ቁጥር 12 ላይ ወንድሞች በመካከላቸው የሚደክሙትን በጌታም የሚገስጿችሁን ታውቁ ዘንድ ስለ ስራቸውን በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን ይላል። አሜን። የሚገዟችሁን የሚገስጿችሁን ይህንን እያነሳው የምናገርበት ምክንያቱ ምንድን ነው? አዎ ፋይናል አውቶሪቲው ቤተክርስቲያን ጉባኤው ላይ እንዳለ ይናገራል። ነገር ግን ከነዛው መካከል ደግሞ እግዚአብሔር የሚለያቸውና የሚመርጣቸው የሚያስተዳድሩና የሚመግቡ ሰዎች እንዳሉ መጽሐፍ ቅዱሳችን ይናገራል ማለት ነው። ይሄ ሐሳብ የሚጋጭ አይመስለኝም። ቤተክርስቲያን ጉባኤው ነው ፋይናል አውቶሪቲ፣ እንደገና ደግሞ ለመሪዎቻችሁ ተገዟቸው የሚለው ሐሳብ ኮንትራዲክት የሚያደርግ አድርጌ አላስበውም። ለምን ብላችሁ ያስባችሁ እንደሆነ በዚህ አይነት ኃላፊነት የሚሰጣቸው አገልጋዮች የሚያገለግሉት ይህን ጉባኤ በፍቅር አገልጋዮች ሆነው አይደለም፣ በትህትና ኢንስፓየር በማድረግ በማበረታታት እንደገናም በማነቃቃት ምሳሌ በመሆን በማስተባበር በዚህ አይነት መልኩ ነው እግዚአብሔር ቃል እንዲያገለግሉና ይህን ጉባኤ እንዲገዙ የእግዚአብሔር ቃል የሚያስተምረው። አሜን። እንደገናም ደግሞ እነዚህ ሰዎች ይህን በሚያደርጉበት ጊዜ ለጌታ ስሌትን እንደሚሰጡ ሆነው እንደሚያገለግሉ የእግዚአብሔር ቃል ይናገራል። አንደኛ ጴጥሮስ ምዕራፍ 5 ላይ እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስን መከራ ምስክር ደግሞ ሊገለጥ ካለው ክብር ተካፋይ የሆኑ በመካከላችሁ ያሉት ሽማግሌዎች እመክራቸዋለሁ። በመካከላችሁ ያሉት መሪዎች ማለት ነው። በእናንተ ዘንድ ያለውን የእግዚአብሔርን መንጋ ምን አድርጉ? ጠብቁ። እንደ እግዚአብሔር ፈቃድ በውድ እንጂ በግድ ሳይሆን በበጎ ፈቃድ እንጂ መጥፎን ረብ በመመኘት ሳይሆን ጎብኙት። ለመንጋው ምሳሌ ሁኑ እንጂ ማህበሮቻችሁን በኃይል አትግዙ። የእረኞችን አለቃ ሲገለጥ የማያልፈውን አክሊል ትቀበላላችሁ እያለ እግዚአብሔር ቃል ይናገራል። አሜን። ስለዚህ እነዚህ ሁለት ሐሳቦች የቤተክርስቲያን ጉባኤ ፋይናል አውቶሪቲ ነው ማለትና እንደገናም ደግሞ ለመሪዎቻችሁ ተገዙ የሚለው ሐሳብ ኮንትራዲክት የሚያደርጉ አድርገን እንዳናስባቸው። ሲምፕሊ ቢኮዝ ኮንግሪጌሽኑ ባውንድሪዎችን ያስቀምጣል።
ዶክትሪንን በሚመለከት ትምህርትን በሚመለከት ይሄ ነው ትምህርታችን ይሄን ነው የምናምነው ከዛ መውጣት ያለባቸው መሪዎቹ እንደገናም ደግሞ ግብረ ገብነት ሞራልን ህይወትን አስመልክቶ ይሄ ተቀባይነት ያለው ይሄ ተቀባይነት የለውም በሚል ምን ያስቀምጣል ባውንደሪ ያስቀምጣል በዛ ባውንደሪ ውስጥ እነዚህ ሰዎች የእግዚአብሔርን ህዝብ ማገልገልና እንደገናም ደግሞ ማስተዳደር እንደሚጠበቅባቸው እናንተ ልናስብ ያስፈልጋል ስለዚህ እነዚህ ሁለት ሐሳቦች የሚጋጩ አይደሉም በሌላ አነጋገር ምንድነው እንግዲህ እነዚህ ሰዎች ለጉባኤው አካውንተብል የሚሆኑበት መንገድ አለ ዶክትሪንን በሚመለከት ሞራልን በሚመለከት አሰራርን በሚመለከት አካውንተቢሊቲ እንደሚኖር ልናስብ ያስፈልጋል ይሄ የእግዚአብሔር ቃል የሚያስተምረው ነገር ነው እነዚህ ነገሮች በጣም ቫይታል ናቸው እነዚህ ሐሳቦች ናቸው እንግዲህ በርከት ያሉ ነገሮች መናገር ይቻላል ነገር አራት ዋና ሐሳቦች ይሄንን የአሰራር ደንብ ስናወጣ እኔን ጋይድ ሲያደርጉኝ የነበሩ አምራ ሐሳቦች እነዚህ ሐሳቦች እንደሆኑ እንድታስቡ ፈልጋለሁ now as I conclude ስጨርስ ይሄንን ሐሳብ የመልእክቴን ይሄን እላለሁኝ ዛሬ ፎርማል የሆነ ሜምበርሺፕ ኤክስቴንድ እናደርጋለን ለሰዎች ሁሉ እና እግዚአብሔር በልባችሁ እንዳስቀመጠ ብዙዎቻችሁ ራሳችሁን የዚህ ቤተክርስቲያን አባል አድርጋችሁ እንደምትቆጥሩ አውቃለሁ እንደምታስቡ አውቃለሁ ለአሰራር እንዲመች ግን ወረቀቶች ይተላለፋሉ ባይሎውን ትንሽ ስለ ባይሎው ከተናገርኩ በኋላ እና ያንን ከደረሳችሁ በኋላ ፎርም ሞልተን ለማቅረብ እናንተ ነፃነቱ ይሰጠናል ማለት ነው እና እዚህ ፌዝ ውስጥ ስንገባ እዚህ ፕሮሰስ ውስጥ ስንገባ ሪሊ የጌታ የሐዋርያው ጳውሎስን ምክር እያሰበን እንድንገባ ጠይቃችኋለሁ አሰራር ነው የምንመሰርተው የምንሄድበት ደንብ ብለን ያስቀመጥነው ነገር ነው ስለዚህ ነገሮች የተናገርኳቸው ነገሮች ሰምታችኋል የመንፈስን አንድነት ለመጠበቅ መትጋት እንዳለብን አስባለሁ ምንድነው ያለው ጳውሎስ ሲናገር ለኤፌሶን ቤተክርስቲያን እንግዲህ በጌታ እስር የሆን ሁኔ በተጠራችሁበት መጠራታችሁ እንደሚገባ ትመላለሱ ዘንድ እለምናችኋለሁ በትህትና ሁሉና በየዋህነትም በትዕግስትም እርስ በርሳችሁ በፍቅር ታገሱ በሰላም ማሰሪያ የመንፈስን አንድነት ለመጠበቅ ትጉ ይላል አሜን አሜን እኛ እግዚአብሔር የሚጠብቀው ነገር እንዳለ ሰላምን መሻት እንዳለብን በትዕግስት መቻቻል እንዳለብን የኔ ሐሳብ የኔ መንገድ የሚለውን ነገር ወዲያ አስቀምጠን የእግዚአብሔርን ነገር ለማድረግ መነሳት እንዳለብን የእግዚአብሔር ቃል ያስተምረናል ነው ይሄ ያዘጋጀነው ባይሎ ወይም ደግሞ አሰራር ሁለት አይነት አመራሮችን ያስቀምጣል በሊደርሺፕ ሌቨል አንደኛው የባላደራ ቦርድ የምንለው ነው ሁለተኛው ደግሞ የሽማግሌዎች ቦርድ የምንለው ነው ወደዛ ገብቼ በኋላ እናገራለሁ እና እነዚህ አሰራሮች ምናልባት ለብዙ ሰዎች አዲስ ሊሆኑ ይችላሉ በተለይ በኢትዮጵያውያን አካባቢ አዲስ ሊሆኑ ይችላሉ ነገር ግን እግዚአብሔር በዚህ አቅጣጫ እንድንሄድና ይሄንን እንድናደርግ እያሳሰበን ስለሆነ በዚህ መልኩ ነው የተዘጋጁት እነዚህ ነገሮች ስለዚህ ዛሬ ፕሮግራማችንን ከማብቃታችን በፊት ለዚህ ለቦርድ ኦፍ ትረስቲስ ወይም ለባለ አደራ ቦርድ የተመረጡት ሰዎች አስተዋውቃቸዋለሁ እዚህ ከመሐከላችሁ ማለት ነው ስለነዛም ሰዎች ጥቂት ነገሮችን እናገራለሁኝ ወደፊትም ደግሞ በሚቀጥሉት ሳምንታቶች ሽማግሌዎች የምንመርጥበትም ሁኔታ እንደዚሁ እንደሚኖር እነግራችኋለሁ እና ይሄ ፕሮሰስ በአጠቃላይ እግዚአብሔርን የሚያከብር እንዲሆን መጸለይ አለብን አሜን እግዚአብሔር የሚከብርበት እግዚአብሔር የሚጠቀምበት እንዲሆን ማለት ነው አሰራሩን ተጠቅመንበት ሰርተንበት ምናልባት እንቅፋት የሚሆንበት መንገድ ካለ እኛውንን እንለውጠዋለን እናስተካክለዋለን በጊዜና በሁኔታ ይሄን እያሰብን እንድናደርገው አሳስባችኋለሁ ነው ቅድም ያልኳቸው የመጀመሪያ የተናገርኳቸው ሐሳቦች አስቧቸው የቤተክርስቲያንን ጋቨርንመንት አስመልክቶ ፕሪስክራይብድ የሆነ አንድ የተቀመጠ አሰራር አናነብም ይሄን ልብ ብላችሁ እንድታስቡ ፈልጋለሁ እግዚአብሔር የነጻነት ቦታ እንዳደረገው አስቡ ቤተክርስቲያን ሕያው ነች ኦርጋኒዝም ነች ኦኬ መጀመሪያ ሕያው ነች ኦርጋኒዝም ነች በኋላ ነው እንግዲህ ኦርጋናይዜሽን የምትሆነው ኦርጋናይዜሽን መሆኑ አይደለም ቤተክርስቲያን የሚያረጋት ሕይወት የእግዚአብሔር መንፈስና የእግዚአብሔር መገኘት እንደሆነ እኔና እናንተ እናስባለን ስለዚህ እንዲህ አይነቱ እኛ እንተዳደርበታለን ብለን ያዘጋጀነው ቱል እንቅፋት እንዳይሆናችሁ ጸልያለሁ እኔ ለማንም ሰው እንቅፋት እንዳይሆን ጸሎቴና ስንጸልይ የከረምነው ነገር ነው እና እግዚአብሔር ደግሞ እንደሚረዳን አስባለሁ ነገር ግን ይሄ really this is a big deal for me የሚል ሰው ቢኖር ላስታውሳችሁ በፈልገው ነገር አለ really እዚህ የመጣ ነውና በአንድነት ያለ ነው እግዚአብሔርን ፈልገን ነው እንደው
ፍጹም የሆነ አስተዳደር ፈልገን አልመጣንም። ብንፈልግም ደግሞ አናገኝም። የትም ቸርች ብንሄድ እንደዚሁ የምናወጣለት ነገር እንዳለ እንድታስቡ እፈልጋለሁ። አሜን። እና ድሉ እና ነፃነት አለን። ግዴታ አይደለም ሜምበር መሆን። ሰው ደግሞ ሜምበር ስላልሆነ እዚህ ቤተክርስቲያን ውስጥ ማምለክና መገልገል አይችልም ማለት አይደለም። አሜን። ስለዚህም ይሄንን እናደርጋለን። ጌታ የተመሰገነ ይሁን። እንጸልይ።